ዛሬ እዚህ ቦታ ተገኝቼ በሕገ መንግስቱ የተሰጠኝን መብቴን እንግዲህ ተጠቅሜ የሚሆነኝን መርጫለሁ። አጠቃላይ የምርጫውን ሂደት በምናይበት ሰዓት ከቅድመ ምርጫውም አንስቶ የነበሩት ሁኔታ በክልላችን አጠቃላይ እጅግ በጣም በሚያምር መልኩ ነበረ። ከፖለቲካ ፓርቲዎች ጋራም በክልላችን ለዛሬዋ ቀን ምርጫው ሰላማዊ፣ ፍትሐዊና ዲሞክራሲያዊ እንዲሆን ቀድመን ብዙ ነገር አብረን ሰርተናል። በክልላችን ያለው የምርጫ ሂደቱም የዛሬውም ከነጋ ጀምሮ እስካሁን ያለው ነገር በጣም ሰላማዊ ሁኔታ ነው። ያው እንደምታዩት ድባቡ በጣም ደስ ይላል። በሁሉም ምርጫ ጣቢያዎች ሰው ከሌሊቱ 10 ሰዓት ጀምሮ ተሰልፎ እየመረጠ ነው የሚገኘው። በሁሉም ምርጫ ጣቢያዎቻችን ወደ 296 ምርጫ ጣቢያ ነው ያለን እንደ ክልል። በዚህ በ296 ምርጫ ክልል ሁሉም ሰው በጠዋት ተነስቶ ድምፁን እየሰጠ የሚገኝበት ሁኔታ ነው ያለው። እንግዲህ ሀረሪ ክልል ላይ ሌላው ልዩ የሚያደርገን እኛ ከክልል ውጭም 17 ምርጫ ጣቢያ አለን። በ17ቱ ምርጫ ጣቢያዎቻችንም ከክልል ውጭ ያሉ የጀጎል ልዩ መራጮችም እንደዚሁ በጠዋት ተነስተው ሰልፍ ይዘው እነሱ ምርጫ ላይ ነው የሚገኙት። በእኛ በአጠቃላይ ባለን ሁሉም ምርጫ ጣቢያዎቻችን ባሉን ሁለቱ ምርጫ ክልል ላይም ምርጫው በጣም ሰላማዊ ነው፣ በጣም ዲሞክራሲያዊ ነው። ሰው በተረጋጋ መልኩ ምርጫውን እያስከደ ነው የሚገኘው። እንግዲህ ይሄ ቀን ለሁላችንም በጣም ታሪካዊ ቀን ነው። ለቀጣይ 5 ዓመት ሀገራችንን የሚያስተዳድር ፓርቲ እየመረጥን ነው። ፓርቲው ደግሞ እንግዲህ የራሱን መንግስት አቋቁሞ ቀጣይ የሀገራችንን መጻኢ ጊዜ የሚወስንበት ቀን ነው ማለት ነው። ስለዚህ ይሄ ቀን እንደ ማንኛውም ዝም ብሎ ተራ ቀን አይደለም፣ ተመልሶም አይመጣም። ወቅታዊ ነው። ጠዋት 12 ሰዓት የተጀመረው የዚህ የድምፅ አሰጣጥ ሂደቱ በልዩ ሁኔታ ምርጫ ቦርድ ካልጨመረ በስተቀረ 12 ሰዓት ላይ ነው የሚያልቀው። ስለዚህ አሁን ወደ 1 ሰዓት አካባቢ እየተጠጋን ያለንበት ሁኔታ ነው ያለው። ስለዚህ በቀረን ሰዓታት ውስጥ ሁሉም የክልላችን መራጮች ሰዓቱ ሳያልፍባቸው መብታቸውን ተጠቅመው በሁሉም የተመዘገቡበት የምርጫ ጣቢያ የተመዘገቡበትን ካርድና ነዋሪነት መታወቂያቸውን ማንነታቸውን የሚገልጽ መታወቂያ ይዘው ወጥተው እንዲመርጡ በዚህ አጋጣሚ መልእክቴን ለማስተላለፍ እፈልጋለሁ። በእኔ በኩል እጅግ ደስተኛ ነኝ።